በጣም እየተጨነቀና በጣም እያስጠነቀቀው ነው ያለው ማለት ነው ዴቭ። ምክንያቱም ከዚህ በፊት ያው ሮዛን ለመግደል እየሞከረ ባለበት ሰዓት ነበር የደረሰባቸው ማለት ነው። ይሄ ደግሞ ዴቭን ከምንም በላይ አስከፍቶታል ማለት ነው። ይሄ ነገር እንደውም ለባንቴሮ ከቤት መውጣት ምክንያት የሆነበትም መንገድ ይሄ ነበረ ማለት ነው። ባንቴሮ ግን ዴቭን ለማሳመን ቢሞክርም ዴቭ በጣም በቃ ምንም ሊያምነው አልቻለም ማለት ነው። ምክንያቱም ከዚህ በፊት ብዙ በድለኸኛል፣ ስለዚህ አሁን ደግሞ እኔ ከምፈልጋቸውና እኔ ከማቃቸው ሰዎች በሙሉ መራቅ አለብህ፣ ከቤተሰቤ በጠቅላላ መራቅ አለብህ፣ አለበለዚያ ግን ህይወትህ ያበቃለታል ብሎታል ማለት ነው። ዴቭ ይህንን ሊልበት የቻለው ምክንያት እንግዲህ ያው ከባንቴሮ ጋር የበፊቱ ጉዳይ እንዳለ ሆኖ አሁን ደግሞ ሔዋን ስትስመው ስላየ በጣም ተናዶ ነበረ ማለት ነው። ሔዋን ግን የሳመችው በሌላ በኩል ሳይሆን ባንቴሮ ስላልዋሸኸኝ ነው ብላ ነበር የሳመችው። እሱ ግን ሌላ ነገር መስሎት ነበረ ማለት ነው። ያው ባንቴሮ ለሔዋን ያለውን ነገር እናቃለን፣ ምክንያቱም በጣም ይወዳታል። ግን ከሷ ጋር ምንም ነገር ለመጀመር ያሰበ አይመስልም። ለብቻው ነው፣ ለሷ ፍቅር እንዳለው ራሱ እየነገራት አይደለም። ግን ከሷ ጋር መዋል፣ መሳቅ፣ መጫወትና ሲያያት ሁሉ በጣም ደስ ይለዋል። ይሄ ግልጽ ነው ማለት ነው። ግን ዴቭ ግን ለባንቴሮ አሁን ላይ ከበድ ያለ ማስጠንቀቂያ ሰጥቶታል ማለት ነው። በፍጹም ከሷ ካራቀ መግደል እንደሚችልም እየነገረው ነው ያለው ማለት ነው። ከዚህ በፊት የነበረውን ነገር ይቅርታ ያደረኩላችሁ እናንተን መግደል አቅቶኝ ሳይሆን በእናንተ ደም ላለመጨማለቅ ፈልጌ ነው ብሎታል። እንግዲህ ባንቴሮ ግን በተመሳሳይ ሁኔታ ለዴቭ ነገሮችን ለማስረዳት ቢሞክርም ዴቭ ግን በፍጹም እንዲናገር ራሱ እድል አልሰጠውም ማለት ነው። ባንቴሮ ግን እኔ ተቀይር ያለሁኝ ላንተ ብዬ ነው ሁሉንም ነገር የተውኩትኝ እንጂ ሮዛን በህይወት የምተዋት ሰው አልነበርኩኝም። ልትገለኝና ልታሸማቅቀኝ የነበረች ሴት ነች። ምክንያቱም ተሽመድምጄ እንድቀር ሁሉ የምትፈልግ ሴት ስለነበረች ላንተ ብዬ ነው እንጂ የተውኳትኝ ከሷ ላንተ ብዬ ነው እንጂ የተውኳትኝ ለሌላ ነገር አይደለም። ስለዚህ አንተ እኔ ልታምነኝ ትችላለህ። የዛሬ መቆሜ በህይወትና በመራመዴ ምክንያት አንተ ስለሆንክ፣ ስለዚህ ሁሉንም ነገር ላንተና ለልጅ ብዬ ነው የተውኩትኝ እንጂ ሮዛ ይሄ የሚገባት ሰው አይደለችም ብሎ ሊያስረዳው ቢሞክርም እሱ ግን በፍጹም ሊያምነው አልቻለም። ድጋሚ ላምንህ አልፈልግም፣ ስለዚህ ከኔ ከምወዳቸውና ከቤተሰቦቼ መራቅ አለብህ፣ አለበለዚያ ግን እገልሃለሁ፣ እመነኝ እገልሃለሁኝ ብሎ በደንብ ነው ያስጠነቀቀው ማለት ነው። ባንቴሮም እንግዲህ የፈለገ ነገር ይምጣ እንጂ ምንም ነገር ብትጠይቀኝ ላደርግ እችላለሁ፣ ግን ከሔዋን ራቅ ማለቱን በፍጹም እንዳታስበው ብሏል ማለት ነው። ዴቭም እንግዲህ ሔዋንን ያው ከባንቴሮ ጋር ስላያት ስትስመውም ስላየ በጣም ተቀይሟታል ማለት ነው። እሷ ግን ይሄንን ነገር እንዳየ አላወቀችም ነበረ። ግቢ ውስጥ እንግዲህ ሲገባ ሰላም ሳይላት ስላለፈ ብቻ በጣም ተሰቃይታለች ማለት ነው። ያው በጣም እንደሚዋደዱ እናውቃለን። እንግዲህ ዴቭም ለሷ ያለው ፍቅር ጥልቅ ነው። ምክንያቱም የሮዛ ነገር ባይኖርበት ኖሮ አሁን ላይ ትዳር ላይ ባይሆን ኖሮ በትክክል ከሔዋን ጋር እንደሚሆን ግልጽ ነው ማለት ነው። አሁን ራሱ ለሷ ያለው አስተሳሰብ በግልጽ እየወጣ ነው ያለው ማለት ነው። ያው ትዳር ላይ ስላለ ብቻ ሌላ ነገር ማድረግና በትዳሩ ላይ መደረብ ስለሌለበት ብቻ ነው እንጂ ከቤትም እንድትሄድ አይፈልግም። በጣም ይወዳታል። እሷም ከምንም በላይ ታፈቅረዋለች። ብዙ መስዋዕት አድርጋለታለች፣ ብዙ መስዋዕት ከፍላለች ለሱ ብላ ማለት ነው። አሁን ግን ከባንቴሮ ጋር ስላያት ብቻ በጣም ተቀይሟታል ማለት ነው። ሰላም ሳይላት ስለገባ ብቻ እሷ ራሱ ውስጧ ሁሉ ነገር ድብልቅልቅ ብሎባታል። እንግዲህ ሆድም ብሷታል፣ ብቸኝነት ሁላ ተሰምቷት እንግዲህ እሷ ይሄንን ነገር ስለማታቅ ዳግም ወደ ባንቴሮ ደውላ ከባንቴሮ ጋር እንግዲህ ፈታ እያለች ነው ማለት ነው። ምክንያቱም በጣም ከፍቶኛል፣ ሆድ ብሶኛል፣ እኔ ምንም ነገር የለኝም፣ ብቸኛ ነኝ እያለች እንግዲህ ራሷንም እየወቀሰች ነበረ ማለት ነው። ባንቴሮም ይሄ ነገር በጣም ደስ ብሎታል። ምክንያቱም በሷ መከፋት ሳይሆን እሱም ፈልጋ በመምጣቷ
በጣም ተደስቷል። ግን የተከፋችበትን ነገር ደጋግሞ ቢጠይቃትም ልትነግረው አልቻለችም ማለት ነው። እዛው ቁጭ ብሎ ራሱ ስለ ውበቷና ስለ አቋሟ ስለ እሷ ምንነት እያሰበ ነው ያለው ማለት ነው። እንግዲህ አምላኩንም እርዳኝ ባክህን፣ እኔ ካፌ ምንም አይነት ቃል ሊወጣልኝ አልቻለም እያለ እንግዲህ ውበቷን ለብቻው በውስጡ ሲያደንቅ ነበረ ማለት ነው። ሔዋንም እንግዲህ በጣም እንደ ከፋትና እንዳዘነች ለባንቴሮ እየነገረችው ነበረ። እሱም የተከፋችበትን ነገር ደጋግሞ ቢጠይቃትም ግን ያው መናገር አልፈለገችም። በጣም እየጠጣች ነበረ። እንግዲህ እሱ ደግሞ አንቺ ጠጪ እኔ እጠብቅሻለሁ የሚል መልእክት እያስተላለፉላት ነበረ ማለት ነው። የዴቭና የሮዛ ነገርም ለአንዴና ለመጨረሻ ጊዜ ያበቃለት ነው የሚመስለው። ምክንያቱም ዴቭ እንግዲህ ለሮዛ ብዙ ጊዜ እድል ሰጥቷት ነበር። እሷ ግን ከድሏ ምንም ከስተቷም ልትማር አልቻለችም ማለት ነው። ደጋግማ እየበደለችውና እያሰቃየችው ነበር። እንደውም ብዙ ነገሮችን እያደረገችው እያወቀ እንኳን ምሕረት አድርጎላት ነበረ ማለት ነው። አሁን ላይ ግን ሁሉም ነገር ስላከተመለትና ስለበቃ ዴቭ ለሮዛ ያለው አስተሳሰብ በጠቅላላ ተቀይሯል። ሁሉንም ነገር እንዳበቃለትና እንደ ጠላት ሁሉ እየነገራት ነው ማለት ነው። እሷ ግን ራሴ በጀመርኩት ሜዳ እኔው ተሸናፊ መሆኔ በጣም ያሳዝናል ብላ እንግዲህ ራሷንም እየወቀሰችና አሁን ላይ ምንም አማራጭ እንደሌላትም እያወራች ነው ያለችው ማለት ነው። ሮዛ ካሰበችው በላይና ከጠበቀችው በላይ እንግዲህ ዴቭ ብዙ ሚስጥሮችን እንደሚያቅም ነግሯታል ማለት ነው። አሁን ላይ እንግዲህ የእናቷ ነገር ራሱ በጣም ከእድሜያቸው ጋር አብሮ የማይሄድና ልጃቸውን መምከርና ትዳሯን ማቆየት ሲገባቸው እሳቸው ግን ፊት አውራሪ ሆነው ቼበል እያሉ ልጃቸውን ችግር ውስጥ መጨመራቸውን ሁሉ ነግሯታል ማለት ነው። እሷ ግን ስለ እናቴ ምንም ነገር ማውራት የለብህም ብላ ስትለው ከባድ ሚስጥር የማትጠብቀውን ሚስጥር እንግዲህ እሳቸው ከሆነ ሰው ጋር ግንኙነት እንዳላቸው ነግሮ አሳፍሯታል ማለት ነው። ይባስ ብላ እንደውም በቃ ልፈታህ እፈልጋለሁ ከጠላኸኝ መፋታት አለብን ብላ ብትለውም እንግዲህ የራስሽ ጉዳይ ነው፣ የፈለገሽን ነገር ማድረግ ትችያለሽ፣ ከፈለግሽም ሄደሽ መክሰሽ ትችያለሽ ብሎ ያሉትን ማስረጃዎች በሙሉ አሳይቷታል ማለት ነው። እንግዲህ የእናቷ ቤት ራሱ የነሱ እንዳልሆነ ከዚህ በፊት ዴቭ ለጓደኛው ማለትም ለሔዋን ወንድም እንደገዛለት ይታወቅ ነበረ ማለት ነው። እሱንም እሷ ታውቃለች፣ ግን በእናትየው የዞረ ነበር የሚመስላት ማለት ነው። ስለዚህ ቤቱን ጥላ ብትሄድ ራሱ ጎዳና እንደምትወድቅና የጎዳና ተዳዳሪ እንደምትሆንም እየነገራት ነው ማለት ነው። ይሄ እንዲሆን ግን በፍጹም አልፈቅድም፣ ምክንያቱም ላንቺ ብዬ ሳይሆን ለልጄ ብዬ ሁሉንም ነገር እችለዋለሁ፣ እዚህ እንድትቆይ አደርግሻለሁኝ ብሏታል ማለት ነው። የልጁ ነገር ነው እንጂ ዴቭ አሁን ላይ ለሮዛ ያለው ነገር በጠቅላላ አብቅቶለታል ማለት ነው። እንግዲህ ሮዛም ተስፋ ቆርጣ እንግዲህ የምታረገው ነገር በሙሉ ግራ ገብቷታል ማለት ነው። በጣም አዝናና ተክዛ ሁላ ሉሊትም ልታጽናናት እየሞከረች ነበረ ማለት ነው። እንግዲህ ለሉሊትም የተናገረችው ነገር ትንሽ ቢያሳፍርም ለራሴ ለጤናዬና ለህይወቴ ሰግቼ ነው እንጂ በውስጤ ያለውን ልጅ ራሱ መንቅሬ ማውጣት እችል ነበር ብላ ከሷ የማይጠበቅ ነገር አውጥታለች ማለት ነው። ሉሊትም እንግዲህ ይሄንን ማሰብ የለብሽም፣ ለልጅ ስትይ ራስሽንም መጉዳት የለብሽም ብላ እንግዲህ ልታጽናናት ሞክራ ነበረ ማለት ነው። ሮዛ እንግዲህ አሁን ላይ ሁሉም ነገር ድብልቅልቅ ስላለባት ነገሮች በጠቅላላ እሷ እንዳሰበችው ሳይሆን በተቃራኒ እንደሆነም እያወራች ነው ያለችው ማለት ነው። ምንም ነገር ባዶዋን ቀርታለች ማለት ነው። ይሄ ነገር ደግሞ በጣም ስላሳሰባትና ስላስጨነቃት እንግዲህ በጣም ተጨንቃ ስላየቻት ነበረ ሉሊትም እንግዲህ እያጽናናቻት የነበረችው ማለት ነው። ያው ሮዛ መቼም ለማንም ስለማትሆን ሉሊት ከልቧ ምንም ብትበደላትም ምንም እስከዛሬ ብታሰቃያትም ግን ማዘን እንደሌለባትና ራሷን መጉዳት እንደሌለበት ከልቧ ለመምከርና ለማጽናናት ብትሞክርም እሷ ግን በመጥፎ ጎኑ ነበር ያየችው ማለት ነው። ሁላችሁም የራሳችሁን የበላይነት እኔ ላይ ለማሳየት እየጣራችሁ ነው እንጂ አዝናችሁልኝም አይደለም እያለች ነበረ ማለት ነው። ሌላው ዴቭ ለባንቴሮ ማስጠንቀቂያ ቢሰጠውም ከሔዋን መራቅ አለብህ አለበለዚያ ገልሃለሁ ብሎ ቢለውም ግን ባንቴሮ ምንም ነገር ብትጠይቀኝ ላደርግ እችላለሁ፣ ከሔዋን ግን በፍጹም ልርቅ አልችልም ያለውን ቃሉን እንግዲህ ተግባራዊ
አድርጎታል ማለት ነው። ሔዋን በጣም ተበሳጭታ እንግዲህ በጣም እየጠጣች ነበረ። እሱንም ጠርታው ደውላለት ተገናኝተው እየጠጣች ነበረ ማለት ነው። ስለዚህ አሁን ከበጠን በላይ ስለጠጣችና ስለሰከረች እንግዲህ ባንቴሮ ሔዋንን አዝሎ እቤት ድረስ አምጥቷታል ማለት ነው። እንግዲህ ተዛዝሎ ነው ዴቭ ያያቸው ማለት ነው። ያስጠነቀቀውን ማስጠንቀቂያ ባንቴሮ ውድቅ አድርጎበት እንግዲህ ሔዋንን ጀርባዋ ላይ አዝሏት እቤት ድረስ መጥቶ አይቶታል ማለት ነው። ዴቭም ይሄንን ነገር ሲያይ እንግዲህ ማመን አቅቶት ፈጦ ነበረ የቀረው ማለት ነው። ስለዚህ ባንቴሮ እንደተናገረው በፍጹም ሔዋን ሊርቅ እንደማይችል እያሳየን ነው ያለው ማለት ነው። ዴቭ እንግዲህ እዚህ ጋር አሁን ምን ማድረግ እንደሚችል ባናቅም አሁን ላይ ግን ባንቴሮና ሔዋን በጣም አሪፍ ግንኙነት ላይ ነው ያሉት ማለት ነው። ያው ሌላ ነገር ባይጀምሩም አሁን ግን ሔዋን ለባንቴሮ ያላት ነገር በሙሉ እየተቀየረና በጣም እየቀረበችው ነው ያለችው ማለት ነው። ምክንያቱም ዴቭ የምትፈልገውን ነገር እየሰጣትም ስላልሆነ አሁን ላይ ትኩረቷ ወደ ባንቴሮ የዞረ ነው የሚመስለው ማለት ነው። ሲከፋትም ስታዝንም ወደሱ ነው እየሄደች ያለችው ማለት ነው።